ቅዠት። ሄሎ፣ እንዴት ቆየኝ? 92 ምን ያህል ጊዜ ሆነ? 92 ስልክ የሚባል ነገር የለም። ለምን? የኔ ስራ እርሶን መርዳት ነው። ምንድን ነው ከኔ የምትፈልጉት? ለምንድን ነው የምታውቀው? 92 የነገሮቹን ሁኔታ አስረድቻለሁ። አማራጭ አሰጣችሁ። ከዚህ በላይ መቋቋም አልችልም። እባካችሁ አስወጡ። 92 እንደነገርኩ ከዚህ መውጣት እባካችሁ። ከዚህ በላይ ምንድን ነው የምትፈልጉት? በመጀመሪያ ትዕግስትህን ነው፣ ሁለተኛ እውነታውን መቀበል።
ሄሎ ጤና ይስጥልኝ። ማን ልበል? እንዴት ነው 92? ማን ነው? ቁጥር 0 ብለህ ልጠራኝ ትችላለህ። ምንድን ነው የምታወራው? ማን ነው እዚህ ያመጣኝ? ማን ነው አንተ? አንድ ነገር የማውቀው ነገር ቢኖር አንተ ልረዳ ተላኩ ብቻ ነው። ቁጥር 0092 አልገባኝም። የምን ቁጥር? ምን ፈልጋችሁ ነው ከኔ? 92 እኛ ከእርሶ ሳይሆን የምንፈልገው እርሶ ከእኛ የሚፈልጉትን ለመጠየቅ ነው የደወልኩት። ምን ማለት ነው? እናንተ መሰላችሁ እዚህ አግታችሁ ያስቀመጣችሁ? 92 የታገቱ ይመስሎታል? እንዴ ቀልድ። እኛ ቀልድን አናውቅም። እሺ እንድትለቁኝ ነው የምፈልገው። የመያዝም የመልቀቁም ስልጣን የለን። እንግዲያውስ እንደፈለጋችሁ አድርጉ። ምንድን ነው? 92 ምንድን ነው የምትፈልጉት? ብር ነው ወይንስ ሰውን ማንገላታት ደስታ ይሰጣችኋል? ቆይ ምን ልታደርጉ ነው ያሰባችሁት? 92 ይፈልጉት ነገር ካለ እንጂ እኛ ከእርሶ ምንም አንፈልግም። የኔ ስራ እርሶን መርዳት ነው። ስለዚህ የሚፈልጉት ነገር ካለ 0 ቁጥርን ይጫኑ፣ ከዛም ያገኙኛል። አመሰግናለሁ 92።
92 ልታዘዝ። እዚህ ለምንድን ነው የተገኘው? አሁን የምነግሮት ነገር ከዚህ በፊት ብዙ ሰዎች እዚህ መጥተው ከቁጥጥር ውጭ የሚያስወጣ ነው። ሆኖም እርስዎ እውነታውን ለመቀበል ዝግጁ ከሆኑ ምንም የሚከብድ ነገር የለውም። ምንድን ነው ንገረኝ። ከኔ የምፈልጋችሁ ነው እዚህ ያጎራችሁ። እዚህ የተገኙት የህይወት ጉዞውን ስለጨረሱ ነው። እንዴት ማለት? በዓለማዊ ኑሮዎት የነበሩት ከማንኛውም አይነት ነገር ለአንዴና ለመጨረሻ ጊዜ ተለያይተዋል። ማንኛውም አይነት ተግባር በምድር ላይ ሊፈጽሙ ይችሉ የነበሩት ነገር ሁሉ ሊፈጽሙት የሚችሉት እዚህ ብቻ ነው። በማንኛውም አይነት መንገድ ከምድራዊ ህይወት ተነጣጥለዋል። ምን እያልከኝ ያለው? ሞታለሁ? ከምድራዊ ህይወት ተላቀው እርስዎ ከሚያውቁት ሌላ የአጽናፈ ሰማይ ልኬት ውስጥ ነው የሚገኙት። ሆኖም በአእምሮዎት ውስጥ ይህን የአጽናፈ ሰማይ ልኬት እንዲረዱት ለሰው ልባዊ በሚሆን መልኩ የተዘጋጀ ቦታ ውስጥ ነው የሚገኙት። ማንኛውም ሰው የሚቆይበት ህይወቱ ካለፈ በኋላ የሚኖርበት የግዞት ዓለም ነው። እንዴት ልሞት እችላለሁ? ምን ማለት ነው? እንግዲያውስ እርሱ አልሞትኩም የሚሉ ከሆነ እንዴት እዚህ ገቡ? በየትኛው አቅጣጫ በር የለውም? እንዴት ልሞት እችላለሁ? ሊሆን አይችልም። እንዴት ሊሆን ይችላል? እንዴት? ይሄ ልመሆን አለበት። ተረጋጋ። እንዴት ነው የምረጋጋው? ሞታል እያልከኝ እኮ ነው። ሞታል። ከመረጋጋት ውጭ ምንም አይነት አማራጭ የለም። እውነታውን ለመቀበል ዝግጁ አለመሆኑ እውነታውን አይቀይረውም። 92 ለምለምና እሾህ የታጠረበት ቦታ ነው። ዘጠና 92 የሚረግጡትን አጣርተው ይርገጡ፣ አለበለዚያ የከፋ ይሆኑብዎታል። ስለዚህ ቀጣዩ ምንድን? እርስዎ የሚፈልጉትን ነገር ያሳውቁኝ፣ ከዛም ምን ያቀርብልዎታለሁ። በስልክም ልታቀርብልኝ ይችላል። አስብበት። ከዛም 0 ቁጥሩን ደውለህ ልታገኘኝ ትችላለህ። ከዛስ በኋላ እኔስ ምንድን ነው? ምንም። ከአሁን በኋላ የዘላለም ቤት ሆኖ
ለዘላለም አብሬዎት መሆኑ እኔ ነኝ። እንዴት ነው የሞትኩት? ሰው ገድሎ በመኪና አደጋ? በጊዜ ልታውቀዋለህ። አሁን አልፏል። ወደፊት ማየት ያስፈልጋል። ወደፊት? ካሁን በኋላ ምንም ነገር እንደማይፈጠር እየነገርከኝ ነው ወደፊት ማየው? ይገባኛል። 92 ስሜን አታውቀው? እኛ ስም አናውቅም። 392 እኔን 0 ብለው ነው የሚጠሩት። ከሞት በኋላ ህይወት ማለት ይሄ ነው። እንደፈለክ ልትገልጸው ትችላለህ። ህሊናስ ደህና ናት? እኛ ስም አናውቅም። ከአንተ ጋር ያላትን ታሪክ ንገረኝ። የምወዳት ልጅ ስለሞተች እዚህ ነው ልትሆን የምትችለው። እሷም እዚህ ነች አይደል? ይመስለኛል። እኔ ነኝ ጥፋቱ። ራስን አትውቀስ። አልፏል። አልፏል የምንለው ነገር እኮ ነው የሚገርመው። እስካሁን የሚፈልጉትን አላሳወቁም። ነገር ግን አንድ ነገር ላሳወቁት። መምረጥ የሚችሉት አንድ ነገር ብቻ ነው። አሳውቃለሁ በተመቸ ጊዜ። ምን ነው? ለዚህ ዝግጁ ነህ? እኔ እርግጠኛ አይደለሽም? የእርግጠኛነት ጥያቄ አይደለም። ከኔ ጋር በዚህ ሁኔታ መቀጠሉን ስለማቆም ለማለት ነው። እሱንማ እርግጠኛ ነኝ። ከዚህ በኋላ ይበቃናል። ለምን? እንዴት ቆዩኝ? 92 ተኝቼ ነበር። እኔ የምለው እዚህም ህልም አለ እንዴ? እንኳን እዚህ በህልም ውስጥ ህልም አለ አይደል እንዴ? እኔ ጥያቄ አለኝ።
ለመሆኑ አንተ የሰው ዘር ነህ? በሆነ ቢመጣ ለውጥ አለ? አይ ከሞት በኋላ የሚካሄድበት መንግስተ ሰማያት የሚባል ቅዱሳን ኮንክ ብዬ። ሰው ለመሆን መለኪያው ምንድን ነው? ማሰብ? በሁለት እግሩ መሄድ። የአዕዋፋት ዘር በሙሉ በሁለት እግራቸው ነው የሚሄዱት። ነገር ግን ከሰው ዘር አይመደቡም። ሰውን ሰው ያደረገው ማሰቡ። ከኔ ጋር ስታወራ እንደ ሰው ያህል ከተሰማ ለውጥ የለውም። አሁን አንተን ለማግኘት የፈለግኩት ቅድም ለጠየቅኩ ጥያቄ መልስ ለመስማት ነው። የምትፈልገው ነገር ምን እንደመረጥክና እኔ ልፈጽምልህ ምን እንደወሰንክ ለማወቅ ነው። እሷን ነው ማግኘት የምፈልገው። እርግጠኛ ኖት? አዎን። እሷን ብቻ ነው ማግኘት የምፈልገው። ማወቅ የምፈልገው ነገር አለ። ምን አስቤ ይሆን? ለዘላለሙ ካጠገብ የማይለየውን ነገር መርጫለሁ። ሁሉም መሰቃቀል ይሆን? እንደ ህልም፣ እንደ ቅዠት ምንም መያዝ መጨበጥ ያልቻልኩበት ሁኔታ ነው። እግሬን እንደ መራመጃ ተቆሜ ኖር። አሁን በረክ በረክ አለ። ሁልጊዜ መጨረሻው ይሄ ነው ማለት ነው። ሄሎ፣ እስካሁን ምንም ነገር አላመጣልኝም። ምንድነው ምክንያቱ? 92 እንዳልኩክ ይህ የራሱ የሆነ ሂደት ይወስዳል። እሺ አሁንስ? አጠገቦት ያለውን ወረቀት ይመልከቱ። ምን ላድርግ? ደውልለት። ስለዚህ በዚህ ቁጥር ብደውል አገኛታለሁ? እስቲ በሂደት የምታየው ነው። ሄሎ፣ በዚህ ቁጥር ደውል ተብዬ ነበር። ስሙን አላውቀውም። እንድትረዳኝ ነው። ማነው ሲጀመር? ልዑል ይባላል። እሺ ልዑል፣ እንፈልጋለን። ከምወዳት ልጅ ጋር እንድታገናኘኝ ነው። አሁን ምንም የማውቀው ነገር የለም። ልረዳህ አልችልም። ለራሴ እርዳታ የሚያስፈልገኝ ሰው ነኝ። እባክህ ይህን ቁጥር የሰጠኝ ሰውዬ ከምወዳት ልጅ ጋር እንደሚያገናኘኝ ነግሮኝ የሰጠኝ።
የምታውቀው ነገር ካለ ለመሆኑ ስሟ ማን ነው? ህሊና። አላውቃት። ሳላውቃት ደግሞ እንዴት ላገናኝ ይችላል? ይኸውልህ ቁጥር ተሳስተህ እንዳይሆን። ለመሆኑ ከየት ነው የምትደውለው? ለማስረዳት ይከብዳል። መንግስት ሰማያት ይመስለኛል። ታዲያ ሰሞኑን እንገናኛለና በቅርቡ እመጣለሁ። ከሞት በኋላ የሚሄዱበት ቦታ ነው ያለው። ሰውዬ ብሽ የምትከፋጥረው በቃ ትደውል ስትቶ ይዘራብዳል። እሺ ምን ላይ ደረስክ? ምንድን ነው የሰጠኝ ቁጥር? ምን አደረግከው? ስልኩ ላይ ሞልቼ ደወልኩ። ምን አገኘህ? አላወቅኩት፣ እሱም አላወቀኝ። ምንም አልገባኝም ምን ማድረግ እንዳለብኝ። ምን አለ? ምድር ላይ ያለ ይመስለኛል። በቅርቡ እንገናኛለን ነው የሚለው። ቁጥሩን ማን እንደሰጠኝ ጠየቀኝ። ማን ልበለው? ስም የለህም እንዴ? ዜሮ ብለህ ልጠራኝ ትችላለህ። አንተስ ምን አልከው? መወዳት ልጅ ማግኘት እፈልጋለሁ፣ እባክህ እርዳኝ አልኩት። እኔ ራሱ እርዳታ የሚያስፈልገኝ ሰው ነኝ አለ። ስለዚህ እርዳው። ምን ብዬ ነው የምረዳው? ደግመህ ደውልለት። ታሪክ አጫውተኝ ይልሃል። ከዛስ በኋላ? ከዛም ከራስ ታሪክ ላይ የጋዜጠኛውን ታሪክ ታወራለታለህ። ሰላም ነው? እንዴት ነው? ይቅርታ አድርግልኝ ነው እኔን መረዳ አልችልም። ይገባኛል። አንተ እርዳታ የሚያስፈልግ ሰው፣ እኔም ልረዳ ነው የደወልኩት። ምን መረዳት ትችላለህ? ማንኛውንም ነገር። ታሪክ አጫውተኝ። ብዙ ጊዜ ቃለ መጠይቅ አጋጥሞኝ አያውቅም። ለእኔ አዲስ ነው። ነገር ግን በውስጥ ይሰማኝ የነበረው ፍርሃት ከባድ ነበር። ይሄ ቦታ ይስቦታል አይደል? ሁሌም የሚስብ ነገር ሲኖር መሳብ አይቀርም። ሁሌ ያስገርሙኝ ነበር። የሚናገሩት ነገር ያስደመመኝ ነበር። የማሰል ብዙም አይታወቅም። እይታው ደስ ይላል። ትርጉሙ ምንድን ነው? ለተለያየ ሰው የተለየ ትርጉም ይኖረዋል። ለእኔ አንድ ሰው በታሰረበት ጊዜ ራሱን ነፃ ለማውጣት የሚያደርገው ጥረት ይታየኛል። ሰዎች በተለያዩ ነገሮች ይታሰራሉ። በማህበረሰብ ሕግጋት፣ በትዳር፣
በተለያዩ ነገሮች ሰዎች ሳያውቁ ይታሰራሉ። ነገሮች ቢዘጋጉም እጅግን አታርፍም። ለማምለጥ ጥረት ታደርጋለች። ሁሉም ነገር በሁሉም ነገር ታስሮ የሚኖር ይመስለኛል። በአንድ ክፍል ውስጥ ከአንድ ጥግ ወደ አንድ ጥግ የተጋጨን፣ ነገር ግን ከዛ ክፍል ውስጥ መውጣት እንደማንችል የዛን ክፍል ውጭ የሚያውቅ ማን ይሆን? ይገርማል። ዛሬ ከአንዲት ጋዜጠኛ ጋር ቃለ መጠይቅ እያደረግኩኝ ነው። የጠየቀችኝን ጥያቄዎች ሁሉ በእርጋታ ለመመለስ እየሞከርኩ ነበር። ነገር ግን ውስጤ ሌላ ነገር ነበር የሚያስበው። አይኗን እያየው የምታስበውን ነገር ሁሉ ለማንበብ እየሞከርኩ ነበር። ፈገግታ ታሳየኝ ይሆናል፣ ነገር ግን በውስጧ ፍራቻ እንዳላት ይታወቀኛል። ሰው ላይ በታየው ፍርሃት ልትፈራው ይገባል። አትንካው። ጦርነት በውስጤ ተከፍቷል። የእሷን ሞት መቀበል አልቻልኩም። በሌላ ልተካም ሞከርኩ። ጋዜጠኛው ሀገር ፍቅር እንዲይዘኝ ሞከርኩ። በጣም አሪፍ ታሪክ ነው የነገርከኝ እባክህ። በል በቃ ቻው። ሄሎ 92 ምን አለ? ምን ማለት ነው? ይረዳሃል ብለኝ ነበር። ማን እንደሆነ አውቀሃል? አንተ ንገረኝ እንጂ አንተ መሰልከኝ ስልኩን ሰጥተደውልለት ያልከኝ። ይህ ሰው ከአንተ ጋር ይተዋወቃል፣ ቀረቤታም አላችሁ። አሁን የነገርከው እሱ የሚካተትበት ታሪክ ነው። ያሬድ? አቶ ያሬድ ናቸው? እዚህ ከመጣ በኋላ የፈለገው እንዲደረግለት ምርጫ ሰጠነው ነበር። ለረጅም ጊዜያት አስቦ ከአይምሮ ውስጥ ያለው ማንኛውም አይነት ትውስታ እንዲወገድለት ነበር የወሰነው። ከነስሙ ከናፈጣጠሩ እንዲጠፋለት ነው ነበር የጠየቀው። ድምፁም የተቀየረው ለዛ ነው። ስለሆነም በአይምሮ ውስጥ ማንኛውንም የህይወት ታሪኩን ሙሉ በሙሉ የጠፋው አቶ ያሬድ ማለት ይሄ ነው። አቶ ያሬድ አእምሮ ውስጥ ያለው ነገር እንዲጠፋለት ለምን ይፈልጋል? አላውቅም። እዚህ ያሉበት ቦታ ለዘላለም እዚህ እንደሚሆኑ ስለገባው እንደ አዲስ ከዚህ በፊት የሚያውቃቸውን ነገሮች የሚወዳቸውን አሁንም በአይምሮ እየመጡ እንዳያጓጉት። ነገር ግን ይህን ታሪክ እንድትነግረው የፈለግኩት የሆነ ነገር እንድታገኝበት ነው። ምንም አላገኘም። ምን አዲስ ነገር አገኘ? እኔ እኮ ነኝ ደውዬ ታሪኬን ያጫወትኩት። አንተም ቢሆን እንዴት እንደሞትክ ማወቅ ነበረብህ። ያን ቀን ነበር ከዛ ምድር ራስን ያሰናበትከው። ሽጉጡን የወረወርኩት መሰለኝ። እኔ ከምፈልገው ነገር ጋር ይሄ ምን ግንኙነት አለ? 92 ታገኘዋለህ። በቀጣይም እንገናኛለን።
ነቃሽ እንዴ? ምን እያደረክ ነው? ያው የጀመርኳትን ድርሰት እያጠናከርኳት። ደስ ይላል። አዎ ደስ ይላል። እንደውም ቆይ የደረስኩባትን ላንብብልሽ። ሀገሩ ዳመና ነው፣ በጭጋግ ተሞልቷል። ከተራሯ ጫፍ የሆነ ብርሃን ይፈነጥቃል። ብርሃኑ የሚመጣው ከአንድ ተለቅ ያለ ማማ ነው። ከዛም ማማ ላይ ምን እንዳለ ማወቅ ፈልጋለሁ። ተራራው ላይ ያለው ብርሃን ይመራኛል። ጉዞ ጀምራለሁ። በተራራው ጫፍ እንደደረስኩኝ ማግኘት የምመኘው አንድ ነገር አለ። ቆይ አንዴ። ይሁን የሚስብ ነገር አለ። አዎ ሲያልቅ ደግሞ በይበልጥ ይስባል። ከስተሃል ደግሞ ይመስልሻል? ምግብ እየበላ አይደለም መሰለኝ። ይመስላል አይደል? ሲጋራውም እኮ ሊሆን ይችላል። ለምን አትተውም? ለምን ተወው? እኔ ለራስ ብዬ ነው። በጣም እየተጎዳህ ነው። አንተ ስትጎዳ ደግሞ እኔም እጎዳለሁ። አንድ ካራክተር ትዝ አለች። አንተ የጻፍካት ናት? አይ በፊት ካነበብኩት መጽሐፍ ነው። እሷ በጣም የምትፈልገው ነገር ነበር። ከምንም ነገር በላይ የባለቤቷን ሰላም መሆን ነበር የምትፈልገው። ሁልጊዜ እሷ ለምትፈልገው ነገር እንዲሰዋላት ትፈልጋለች። ነገር ግን እሷን ሰላም የሚሰጣት የእሱ ሰላም መሆን። በዚህ ምክንያት በጣም ትከታተለው ነበር። በዚህ የተነሳ የአእምሮና ላሊ ስትደረስ ዛሬውን ነገ መሞቴ እንደሆነ አይቀርም። የዛሬ 10 ዓመት የዛሬ 20 ዓመት የሆነ ሆኖ መሞቴ እንደሆነ አይቀርም። ስታይል ነው እንጂ የቀየርኩት የሆነ ሆኖ መሞቴ እንደሆነ አይቀርም። አንቺ ግን ሳምቤ ሆንሽ ያልትጨነቂያለሽ። ሳምቤን ማቃት እንደሆነ እኔ ነኝ። ልክ እንደ ካራ ምን ለማለት ፈልገህ ነው? ሲጋራ ታጭስ ስላልኩ ነው አላህ የሚዞረው? ቆይ ለምን አትሰማኝም? እስኪ ተወው፣ እየተጎዳህ እኮ ነው። ልቀቂኝ። እሺ ይቅርታ።
ነው አስደነገጥኩሽ እንዴ? ስሜት ሆንኩ አይደል? ይቅርታ በቃ ይቅርታ አልኩሽ እኮ። አዋሪኝ በቃ አዋሪኝ እባክሽ አዋሪኝ እንጂ። ተረጋጋ። ገባው እያለፍክ እንደሆነ አስብ። ስለዚህ ይህ በህልሜ ነው ማለት ነው? አዎ የእውነትህን ነዋ። ማንም ነው በስልክ የምታገኘው ሰውዬ። ለምን እንደዛ ነው? የእውነት እውነት ይመስላል። ውሸቱን በአንተ ላይ መገደል ሜንታሊቲ ምርምር እያደረጉት ይመስለኛል። ለነገሩ ውሸት ነው። እኔ የአእምሮ አካል እያሳወቀው ነው እንድትጠራጠር። ዝም ብለህ እንዳታምን። ሆኖም ግን የሆነ የደበቀ ነገር ያለ ይመስለኛል። እኔ የማስበው የአእምሮ ክፍልን ለመሆኔ ላስጠነቅቅህ ነው። እሺ መውጫ የለውም። በየት በኩል አስገቡ? እኔ ካልሞትኩና በመንፈስ እዚህ ካልመጣሁ በቀር እዚህ እንዴት ገባሁ? ያሬድ አእምሮ ውስጥ ያለውን አጠፋ ለምን ይመስልሃል? ምንም ይሁን ምን አንድ ካርታ ሁለት ገጽታ አለው። በአንድ በኩል ምንም አይታይም፣ በአንድ በኩል ጆከር ሊሆን ይችላል። ጠላት የሚያጠቃ ከዚህ ላትወጣ ትችላለህ፣ ነገር ግን አውቀው ትኖራለህ። ምን ነው ቶሎ መጣ? በቀጠሮ መሰረት ነው። አንተ ግን ለምን አትተውለት? ዮሐንስ የኔን ሀሳብ ወስዶ እንደ ራሱ አድርጎ አሳትሞ እንዲህ በቀላሉ አለ። ለኔ መክፈል ያለበትም መክፈል አለበት። ያ ገንዘብ ለአንተ ምን ያደርግልሃል? ለራስህ ከበቂ በላይ ገንዘብ አለ። ለምን እንደዚህ ራስን ታስጨንቃለህ? ሁሉ ነገር ገንዘብ ነው። ብዙ ገንዘብ ባገኝ ማስጠበቅ የምፈልገው ነገር አለ። መክፈል ያለበት ምንም ይሁን ምን በነፃ ያመልጥ። ምን ያደርግልሃል? ቆይ ይሄ ነገር ያን ያህል አስፈላጊ ነው? ችግር አለ? ይሄንን ነገር በጣም ትኩረት እየሰጠህ ነው። ሀሳቤን እኮ ነው የሰረቀኝ። እና ምን ይጠበስ? ችግር አለ? አይ ይሄንን ነገር በጣም ደጋገምከው። ደግሞ ይሄ ነገር ከሀሳቡ ጋር የተያዘ ብቻ አይደለም። ከድሮ ጀምሮ ከሱ ጋር እንደዚህ ምን እንደሚያያይዘን ምንም አልገባኝም። ለሱ ለምን እንደምታግሹ? ለሱ ማንም አላገዘም። እባክህ ትክክል አልሰራህም ብዬ መናገሬ ነው ለሱ ማገዝ? ከድሮ ጀምሮ በሱ ላይ ክፋት ስለማድረግ ታወራለህ።
ከሚገባው በላይ ስለሱ ትጨነቃለህ። ነገሩ ሲደጋገብብኝ አስፈርቶኝ። ምን የሚያስፈራ ነገር አለ? ምን ያደርጋል ብለሽ አስበሽ ነው? አላውቅም ልዑል። ብቻ ሳልነግርህ ማረፍ ስላልፈለግኩ ነው። ነገረ ሁኔታህ እኔ ምንም አላማረኝ። ትንሽ ልተኛ ብዬ ነው። አይቶ እኔ የሚችል ትንሽ ጫር አድርግ ብዬ። አዲስ ጀመርክ እንዴ? ቆየሁ እኮ። ወቀስኩ። በእኔ ጥፋት አሰቃየሁ። የጀመርክልኝን ካቆምክበት ቀጥል። ውሃ ውስጥ ነው ያለሁት። የጥልቆች ጥልቅ። ከተራራው ጫፍ ላይ ያለው ማማ ብርሃን ተከትዬ ከዚህ ውሃ ውስጥ መውጣት እፈልጋለሁ። ከውሃ ውስጥ በወጣ ምን ያጋጥመኝ? ከባህሩ ውጪ ምን እንዳለ ማወቅ ይከብዳል። ይህንን ለመጻፍ ምን አነሳሳ? በህይወትሽ በጣም አስፈላጊ ነገር ምንድን ነው? ገንዘብ፣ ደስታ ወይስ በቀል? ይህን ነገር ለማድረግስ ምን ያህል ጥግ ድረስ እንሄዳለን? ለአንተስ በህይወት አስፈላጊው ነገር ምንድን ነው? ለእኔ ከምንም ነገር በላይ ወሳኝ አንቺ ነሽ።
ዮሐንስ መግደል አትፈልግም? ዮሐንስ ለምን ገለዋለሁ? አትዋሽ፣ እውነቱን ተናገር። ውስጥህ ግደለው ግደለው አይልህ? ለዚህ የሚያበቃ ነገርስ የለም። እሺ እኔም ቢጎዳኝስ? ምንም አታረገው? ለምን ከሰው ትደብቀኛለህ? ለምን አታስተዋውቀኝም? ከዮሐንስ ውጪ የማውቀው ጓደኛ ማንም የለም። ቆይ ለምን ከሰው ትደብቀኛለህ? ምንድነው የቁጥር? ሰው ነው ማግኘት ያለብህ። ማን ነው? የገደልከው ሰው። ማግኘት ፈልጋለሁ። ይሄን ሰው ካገኘው መሞት ይሆናል። ምክንያቱም እኔ ስለገደልኩት። ለምን ትደብቀኛለህ? ለምን ከሰው ጋር አታስተዋውቀኝም? ከዮሐንስ ውጪ የማውቀው አንድ ጓደኛ እንኳን የለም። ለምን ከሰው ትደብቀኛለህ? እንደዛ ብለሽ ታስቢያለሽ? እውነታው እንደዛ አይደል እንዴ? እኔ እንኳን እንደ እውነታው አልቀበለውም። እውነታውን አለመቀበል እውነታውን አይቀይረው። አንድ ሚስጥር ልነግርህ እፈልጋለሁ። ከዚህ ወጥቼ አውቃለሁ። መቼ? ንገሪኝ። ዮሐንስን ለማግኘት ከዚህ ከወጣው እሱ ነው ላገኝ የምችለው። ሌላ የማውቀው ሰው እንደሆነ የለም። ከዮሐንስ ምን ፈልገሽ ነው እንጂ? ምን እፈልጋለሁ? ከቤት ለመውጣት ብቻ ነው። ከሰው አትደብቀኝ። ከሰው ጋር አገናኘኝ። እኔን ከሰዎች መደበቅህን ካላቆምክ እኔ ካንተ ጋር አብሬ መኖር አልፈልግም። ካለበለዚያ ግን እዚህ ላይ ይበቃናል። ከምን እንደምጠብቃት ማወቅ የለበት። አሁን የመንቃት ያለብኝ ሰዓት። የሆነ ሞቻለሁ ወይስ እየሸወዱኝ ነው? መጣው። እሺ አንድ ቦታ ደረስ። አብረኝ በእንሂድ። ለስራ ጉዳይ እኮ ነው የምሄደው። ቆይ አንተ ችግር ምንድን ነው? ለምን ይዘኸኝ አትወጣም? ለስራ ጉዳይ እኮ ነው የምሄደው አልኩሽ። አስወጣኝ! አስወጣኝ! ተረጋጊ፣ ተረጋጊ። አልረጋጋም! አልረጋጋም! እጮሃለሁ! አንድ ቤት ውስጥ
ለረጅም ጊዜ መቀመጥ ምን ያህል ከባድ እንደሆነ ለመረዳት እንኳን ይከብዳል። ያውቃል እንጃ ለምን እንደሆነ ባላውቅም ሁልጊዜ አንቺን ከውጭ መጠበቅ እንዳለብኝ ይሰማኛል። አንቺን የማጣሽ ይመስለኛል። አንቺን የማጣ ደግሞ ከሆነ እኔ መኖር የምችል አይመስለኝም። ደስተኛ እንደሆነ አትፈልግም? ከምን እንደምትጠብቀኝ ራሱ አይገባኝም። ከዚህ ቤት ውጭ ያለው ሁሉ ሰደድ እሳት የሞላው እኮ ነው የምታስመስለው። ልክ ነሽ፣ ልክ ነሽ። መጽሐፌን እኮ ጨረስኩኝ እና አሳታሚው ጋር ሄጄ ስመለስ ደግሞ የሆነ ቦታ ይዤ እሄዳለሁ። እሺ? ተናደሃል? እጅ ሲነካኝ ንዴት ወረረኝ። ስሜትን እንዲህ በቀላሉ ከኔ ልትደብቀው አትችልም። አልተስማማችሁም አይደል? ምን ማድረግ እንደነበረብኝ አልገባኝም። አንብቦታል? አላነበበውም። ቀድሜ ወስኛለሁ ብሎ ሸኘ። ሳያነበው እንዴት ይጥለዋል? ቀድሞ ሊያሳትም ያሰበው መጽሐፍ አለ። በሱ ስለወሰንኩኝ ያንተን አላሳትምም ማለት ነው። እሱ አላሳትም ማለቱ አይደለም ያናደደኝ። ሌላም አሳታሚ አለ። ነገር ግን በእኔ መጽሐፍ ፈንታ የዮሐንስን መጽሐፍ ለማሳተም መስማማቱን ያናደደኝ። ይሄ ዮሐንስ የሚባል ሰው በሚሄድበት ሁሉ ይከተለኛል። ለምን ሰላሜ እንደማይሰጠኝ አይገባም። ዮሐንስን ለመጉዳት ምክንያት ትፈልጋለህ። በሰበብ አስባቡ ምክንያቱም ሁሉ ዮሐንስ ላይ ታላክካለህ። ቆይ ለምን ማድረግ የምትፈልገውን ነገር አታደርግም? እኔ እሱን ለመጉዳት አልፈልግም። ሁሉም ሰው እንደዚህ ነው የሚለው። እየተከታተለኝ በሚሄድበት ሁሉ እየተጋረደብኝ አይደል ያልከው? በምትሄድበት ሁሉ ከተጋረደብህ ጥፋቱ የሱ ሳይሆን ያንተ ነው። ስለዚህ ዮሐንስ ላይ በሰበብ አስባቡ ማሳበብህን ተውና የምትፈልገውን ነገር አድርግ። በልቤ ከባድ እምነት በአንድ ሰው ላይ ጥያለሁ። ደስተኛ ነኝ። እስከ መጨረሻ የምጠብቀው አንድ ሰው አለ። እወደዋለሁ። ካለሱ መኖር አልችልም። እጠብቀዋለሁ። ነገር ግን የምነግረው አንድ ነገር አለ።
ምን ነው? ለዚህ ዝግጁ ነህ? እኔ እርግጠኛ አይደለሽም? የእርግጠኛነት ጥያቄ አይደለም። ከኔ ጋር በዚህ ሁኔታ መቀጠሉን ስለማቆም ለማለት ነው። እንዴ? እሱንም እርግጠኛ። ከዚህ በኋላ ይበቃናል። ለምን? ከዚህ በላይ አንተን አስተሳሰብ መቋቋም አልችልም። ከዚህ በኋላ አንተ አገልጋይ መሆን አልፈልግም። ምንድን ነው የምትፈልጊው? የምትፈልጊውን ነገር አደርጋለሁ ብለን ተስማማን አይደል? ከዚህ በላይ ምን አድርግ ነው የምትይኝ? ተስማማው። በስምምነት ነው ነገሮችን ከኔ ጋር የምታደርገው። ከዚህ በኋላ አንተ ባሪያ መሆን ይበቃኛል። ይበቃኛል በቃ። በህይወት ላይ መከተል ነበረብኝ ወይንስ ዝም ብዬ መቀመጤ ትክክል ነው? ነፃነት ወይስ ብቸኝነት? የትኛውን እንደምመርጥ አልገባኝ። ያጣሁት ነገር ከሰውነት ተከፍሎ የወጣ ይመስላል። አበድኩ እንዴ? ለካ እብደት እንዲህ ነው። ይሄ የሐዘኔ ጊዜ ምኖርለት ነገር ጥሎኝ ጠፋ። አንተ የምትኖርለት ነገር የለም? የምትኖርለት ነገር አንተን ከገዛ ያ ነገር አስፈላጊ አይደለም። ታዲያ ለምን እኖራለሁ? ብዙ ነገር እያጣሁ እንደሆነ ይሰማኛል። በቅርቡ እንኳን የምወዳት ሴት ጥላኝ ሄደች። ወዴት ጥላኝ እንደሄደች እንኳን አላውቅም። ተመልሳ ትመጣለች፣ አታስብ። ህሊና ምን ትሰሪያለሽ? ማን ነው እንደዚህ ያደረገሽ? ንገሪኝ እንጂ። ዮሐንስ ጋር ሄጄ ነበር። ለምን ይፈታተነኛል? ዮሐንስ የሚባል ፍጡር ውሃ ትፈልጊያለሽ?
በህይወቴ ከምጠላቸው ሰዎች አንዱ ነበር። የሚገርመው ደግሞ ጓደኛዬ ነበር። ቅናት እንዳይመስልብኝ ሁሌ እየፈራው ስለሱ ጥሩ ነገር ለማውራት እሞክራለሁ። ዮሐንስ ለምንድን ነው የመጣሽ? ውጭ ለመውጣት ጓጉቼ ካንተ ብለቂ ውጭ አቀባበሉ ጥሩ አልነበረ። የናፈቀኝን ውጭ በደንብ አየሁት። ነፋሱ፣ የፀሐይዋ ብርሃን፣ ድልድዩ፣ ሁሉንም በደንብ አየሁት። በድንገት ብርዱ መጣ። የት ልጠለል? የት ልደበቅ? መሄጃ ዮሐንስ ጋር መሆኑን ብቻ ተረዳ። ነገር ግን የኔ ባህሪ ተፈታተነ። ማልቀስ ጀመርኩ፣ መጮህ ጀመርኩ። ዝም በይ አለኝ። ጎረቤት ትበጠብጫለሽ አለኝ። እኔ ግን ዝም ማለት አልቻልኩም። ለምን ጥለሽኛል? ማንነት ከጊዜ ወደ ጊዜ እየተሸረሸረብኝ መጣ። ኮሱን ያወራን መስሎ ስታወራኝ አላመንኩም። ይሄን ያህል ጊዜ ስንተዋወቅ አምነሽ ይመስል ከጊዜ ወደ ጊዜ እብደት እየጨመረ መጣ። ፈራው። ምን ያደርገኛል ብለሽ አስበሽ ነው? አንድ ቀን እኔን ይጎዳኛል ብዬ ፈራው። ግን እኔ አፈቅርሃለሁ። ካንተ ጋር ነው መሆን የምፈልገው። እኔ ሞኝ ነኝ ወይ? እኔ ሞኝ ነኝ ወይ? እንደዛ ልቤን ሰብረሽ ሄደሽ ምንም እንዳትፈጠረ መተሽ ካንተ ጋር መሆን ነው የምፈልገው። እስቲ ትንሽ አይሰማሽም? አልቻልኩም። አቃተኝ። ሁለት ቦታ ተሰነጠቅኩ። ካንተ ተለይቼ መኖር አልችልም። ካንተ ጋር መሆን ነው የምፈልገው። መልሼ ብመጣ ግን አቅም አነሰኝ። አስበሽበት ነው የሄድሽው? መርጠሽ ነው የሄድሽው? ከኔ ጋር መሆን ሲገባሽ ጭራሽ ከምጠላው ሰው ጋር። ሁልጊዜ ሰበብ ነበር የምጠብቀው። ምንም ኃይል ላገኝ አልቻልኩም። አሁን ግን ሙሉን ሰጥቶኝ ይቅርታ። ከኔ ምን የምትፈልጉት? ዮሐንስ ነው። አንተም እንደኔ ሟች ነው ማለት ነው? ስሜ እንዴት አወቀው? አሁን ሟች ነው። ልዑል ነኝ። ምን? አሁን የደወልኩት ላደረኩት ነገር ይቅርታ ልጠይቅ። ወይኔ ምኞቴ ተሳካ። የታባህ የከካ አንተ እኔን አዳፍነህ በሰላም ትኖር መስሎ ነበር። ራስህ ሞት አረፍከው። እፎይ እኔም ሰላሜን አገኘሁ። በስልክ የሚደውልኝ ሰውዬ እኮ ይደውልሃል ብሎ ነበረ። እሺ ጎራው ኑሮ በሲሆን እንዴት ይዘዋል? ይደውልልሃል ብሎ ነበር። በቃ ትጨቃጨቀኝ። እኔ እንደሆነ ምኞቴ ተሳክቷል። አንተ ገና ፍርድ ሜ ለበቃት ተዘጋጅ። ካሁን በኋላ ምን እንደማደርግ ታውቃለህ። እንቅልፌን በደንብ
አንተ ገና ጭራሽ የውሻ ልጅ ለምን ደወልኩልህ? ለምን ሸወድ ለካስ የሱ ምኞት መሳካቱን ለማረጋገጥ ሸወድ ያስደውል። እድለኛ ነኝ። ማምለጥ ይገርመኛል። እድለኛ ነኝ። ሰው መግደል ደረጃ ደረስክ? ቀይ ቀለም በባንዲራ ሲውለበለብ የማይታይ ልብ በነጭ ሸሚዝ ላይ ጎልቶ ይታያል። ከሙሉ ቀይ ባንዲራ ሙሉ ነጭ ሸሚዝ አንዲት ጠብታ ትመርዘዋለች። ጉልበቴ ብርክ ብርክ አለ። ምን እያሰብክ ነው? ምንም የተለየ ነገር አላሰብኩም። ልትነግረኝ የፈለከው ነገር አለ? የምር ግን ዮሐንስ መጥቶሻል? ምን አይነት ጥያቄ ነው? ፊቴን አይተኸው የለ እንዴ? መዋሸትሽን ጀምርሽ? ለምን ዋሻለሁ? ለአንቺ ስል ሰው ገድያለሁ። ስለዚህ እውነቱን ማወቅ ፈልጋለሁ። እኔ ግደለው ብያለሁ? እሱን በመግደል እኔን ተጠያቂ ልታደርግ ነው? ራስህ በሰራው ኃጢአት እኔን አታካተኝ። ዝም በይ ውሸታ። ቆይ ምን አድርጊ ነው የምትለኝ? እኔ አንተ ኃጢአት መወጣጫ ነኝ? በቃ በማንኛውም በምታደርገው ነገር እጅህን ይዤ አስገድጄሃለሁ። ሂድና የኔ ሰይጣን እጅን ታጠብ፣ እኔ ላይ አትጥረግብኝ። ትንሽ ቆም ተነሽ። አድርጎ ነው የመጣሽ? ከዚህ ነው ወይ ዋነኛዋ ሰይጣን እዚህ እያለሽ ጭራሽ ሰይጣን። ልቀቀኝ። ቆይ ምን አድርጊ ነው የምትለኝ? ልቀቀኝ። ህሊናን ያወቅኳት ዛሬ ገና። ለካ የሷ ምኞት የኔ ምኞት እንዲሳካ ነበር።
ማናት እቺ ሴት? ምንድን ነው ያደረኩት? አትንካኝ፣ አትንካኝ። ከእኔ ምንድን ነው የምትፈልገው? ምን አድርጌ ነው የምትለኝ? ከቤት እንደወጣ ትፈቅድልኝ? ትመኘው የነበረውን ነገር እንድታረግ ምክንያት ሆንኩ። ቆይ እኔን ምን አድርጌ ነው የምትለኝ? አጥፍቻለሁ፣ ይቅር በይኝ። ማለት እንደዚህ መሆንሽን መረዳት አልፈለኩም ነበር። ዝም ብለሽ የራስሽን ህይወት የምትኖሪ ነበር የሚመስለኝ። ለካ አንቺ የኔን ህይወት ነው የምትኖሪ። እንደዚህ አይነት ጥፋት እንደበደልኩሽ ይሰማል። ግን ይቅር በቃ እኮ ሁለተኛ እኮ እንደዚህ እኮ አላስከፋሽ። ሁለተኛ መውጣት ካለብኝ እወጣለሁ። ከራሴ የራሴ ጥያቄዎች በሙሉ ለመመለስ እኔ ምንም ይገባኛል። በቃ ምንም የትኛውንም ቅጣትሽ ይጨቅቀልሽ። በቃ እኮ ስለማልማር በቃ ምን ከራሴ ሆነ ካጠፋ ምን አይነት ሰው ሆኜ ነው ከዚህ በኋላ አብሬሽ ልኖርልሽ? ስለምታችሁ አትንካኝ። አትንካኝ፣ አትጠጋኝ፣ አትንካኝ። የኔ እውነት የቱ ጋር?
ኮዷን አገኘው 92 እዚህ አጽናፈ ሰማይ ውስጥ የለችም። እዚህ የለችም። ስለዚህ ሌላ ቦታ ነው ያለችው ማለት ነው። ከሞተች ከዚህ አጽናፈ ሰማይ ውጭ ልትሆን አትችልም። ታዲያ የት ነች? አላውቅም። የአቅሜ ሞክሬያለሁ። 92 ምን ማለት ነው? ስትሞት እኮ ባይኔ አይቻለሁ። የት ነው ልትሄድ የምችለው? እንደዛ ከሆነ በአይምሮ ውስጥ የሳልካት ሴት ናት ማለት ነው። ያንተ ታሪክ ውስጥ አለች፣ ነገር ግን የእውነት የለችም። እንዴት ነው ማትኖረው? እሷ አንተ ልብ ውስጥ የተደበቀችው ማንነት ናት። እሷ ማለት አንተ ነህ። ውሸት! ዋሽተኝ። 92 ተረጋጋ። ተጫወትክብኛ። አንተ ዮሐንስ ምኞት እንደተሳካለት እንዲያውቅ እንድደውልለት ነው ሁሉ ዙሪያ ጥምጥም። እውነታውን አለመቀበል እውነታውን አይቀይረውም። ይሄ ቦታ ለምለምና ሺህ የታጠረበት ቦታ ነው። ገሃነም እንዲሆንብህ ነው የምትፈልገው? እሷን ነው የምፈልገው። የሌለችውን ከየት ላምጣ? ወይኔ አምላኬ፣ ስቄን አበዛ። እንደ አዳም ብርዱን መላመድ አልቻልኩ። የኔ አለሜቱ ጋር የኔ ድርስ ከሰው ጋር ልመደብ አልችልም። ሁሉም ነገር የውሸት ነው ስባል ምን ሊሰማኝ ይችላል? ማንም ይደር
ሄሎ እንዴት ቆዩኝ? 92 ምን ያህል ጊዜ ሆነ? 92 ስልክ የሚባል ነገር የለም። ለምን? የኔ ስራ እርሶን መርዳት ነው። ምንድን ነው ከኔ የምትፈልጉት? ለምንድን ነው የማታውቅኝ? 92 የነገሮቹን ሁኔታ አስረድቻለሁ። አማራጭ አሳጣችሁ። ከዚህ በላይ መቋቋም አልችልም። እባካችሁ አስወጡ። 92 እንደነገርኩ ከዚህ መውጣት እባካችሁ። ከዚህ በላይ ምንድን ነው የምትፈልጉት? በመጀመሪያ የተከስተን ነው፣ ሁለተኛ እውነታውን መቀበል። ያንተን ቁጥር ለማግኘት ስታትር ነበር። አንተ እኔ እንዴት አላገኘኸውም? ከየት መጣሽ? እየፈለግኩ ነበር አንተን ለማግኘት። የት ነሽ አሁን? አንድ ክፍል ውስጥ ነኝ። አንተ የት ነህ? በህይወትሽ በጣም አስፈላጊ ነገር ምንድን ነው? ገንዘብ፣ ደስታ ወይስ በቀል? ይህን ነገር ለማድረግስ ምን ያህል ጥግ ድረስ እንሄዳለን?
ትፈረኛለህ እንዴ? ለምን አታጫውተኝም?